ወደ ምኞታችን ስንሄድ መሻታችን ሊፈጸም ሲሉ ጎትቶን የሚያስቀር ግራቪቲ አለ። ለየት ብሎ ለመታየት መፍራት የለብሽ። ኤክሰፕሽናል ለመሆን መፍራት የለብሽ። የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው። አንዳንዴ በህይወትሽ አጋጣሚ ሰብረሽ የምትወጭበት ጊዜ አለ፣ አምልጠሽ የምትወጭበት አለ። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርጎ ነው ህልሙ የሚሳካ? አይቻልም። ህልም ራሱን አያሳካም። መጽናት ያስፈልጋል። አለመታከት፣ አለመሰልቸት፣ አለማቆም ያስፈልጋል። አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም ነው። የሰዎች ብቻ አይደለም ግን ፕኔል ለራሳችን ያለን አመለካከት። አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ራሳችንን ዲስሪስፔክት የምናደርግበት፣ ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ዲስሪስፔክት የምናደርገው ቢያ መስተካከል አለበት። በቃ እንደማንችል፣ ምንም እንዳይደለን፣ እንደማይገባን፣ ዲዘርቭ እንደማናደርግ፣ ይህ ዓለም የጥቂት ሰዎች እንደሆነ፣ ለእነሱ እንደተዘጋጀ፣ እነሱ እንደሚሳካላቸው፣ እነሱ እንደሚሆንላቸው፣ እኔ ግን እንደማይገባኝ፣ እንደማይሳካል፣ እንደማልችል ራሴን ከመጠን በላይ መናቅ፣ ራስን ዲስሬስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይህንን እይታ ማስተካከል ያስፈልጋል። ፕሬሸሮች አሉ በህይወት የሚገፉሽ ነገር። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለት፣ ስፍራሽን አትለቂ። እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ፣ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት። ግሮሰሪ ብትገቢ እና የዘይቶችን ዋጋ ብትመለከቺ፣ ለምሳሌ ይሄ ምግብ ዘይት አለ አይደል የሚበሰልበት፣ እሱን ታያለሽ። ከዛ የኦሊቭ ኦይል ታያለሽ፣ የወይራ ዘይት አይደል ኦሊቭ ኦይል ዋጋው በጣም ውድ ነው። ወይራ ዘይት እዚህም አሜሪካም ኤቭሪዌር የወይራ ዘይት ዋጋው በጣም ውድ ነው። ለተለያየ መንገድ ይጠቀሙበታል፣ ግን ኤክስፔንሲቭ ነው። እንዴት ነው የሚዘጋጀው? የወይራ ፍሬው ይሰበሰባል። ጠንካራ ነው ፍሬው። የወይራ ፍሬው ይሰበሰባል፣ አንድ ቦታ ይቀመጣል፣ ይታጠባል። ከዛ ዘይት ውስጡ አለ። ዘይቱን ለማውጣት ግን ድሮ ትራዲሽናል በሆነው መንገድ በድንጋይ ነው የሚፈጩት። በትልቅ ድንጋይ ነው የሚፈጨው፣ ያለበለዚያ ዘይቱ አይወጣም። there is no other way። አሁን ከዛ ከወይራው ፍሬ ውስጥ ዘይቱን የምታወጭበት መንገድ የለም። አሁንም የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ፣ ክራሽ ይደረጋል፣ እንደዚህ ይፈጫል። ከዛስ ፕሬስ ይደረጋል። ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው። በቃ ፍሬው ክራሽ ተደርጎ ይጨመቃል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል፣ ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው። እሺ ዋይን እንደዚሁ በጣም የሚፈለግ ነገር ነው። ወይን ጠጅ አይደል? ከቆየ ደግሞ በጣም ውድ ነው። ማመን አትችይም። በጣም የቆየ የተቀመጠ ዋይን እንዴት ውድ እንደሆነ በጣም ይፈለጋል። ወይን ጠጅ ወይኑ ይሰበሰባል። እንዴት ነው የሚዘጋጀው? እሱ ደግሞ ወይኑ ይሰበሰባል። ፍሬው ይሰበሰብና አሁንም ክራሽንግ እና ፕሬሲንግ መፈጨት አለበት። በፊት ትራዲሽናል ሲሰሩት በድንጋይ እንደዚህ ይፈጫል። ወይን ፍሬው ተሰብስቦ በድንጋይ ይፈጫል። ድንጋይ ይወርድበታል። ከዛ ደግሞ ይጨመቃል። ከዛ ፈሳሹ ይወጣል። ዘ ፕሮሰስ አለው ከዛ በኋላ የሚደረግበት። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ክራሽ የሚያደርጉን ነገሮች ፕሬሸር ነው። ይሄ የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ። ባለፈው ሳምንት ለምን እንደሆነ አላውቅም፣ ግን ስለ እንትን ማንበብ ፈለግ። አበባ እንዴት ነው እንደዚህ ፍሎሪሽ የሚያደርገው ብሎሶም የሚያደርገው እንዴት ነው ብዬ ማንበብ ፈለግኩ። ቦታኒ ነው ምንም አይመለከተኝም እኮ ዝም ብዬ። ከዛ አሉት ፕሮሰሶች አሉት። አንዱ ነጥብ ግን ካሉት ይሄ እንድች ብሎ ያለችው አበባ እንዲህ ብሎሶም እንድታረግ እንድታብብ ከሚያደርጉ ነገሮች ግን የውስጥ ፕሬሸር ነው። የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ። ከውጭ የሆነ ፕሬሸር ከሆነ ይጎዳዋል። የውስጥ ፕሬሸር ግን
አበባው እንዲያብብ ያደርጋል። አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረቂ ነው፣ እንድታብቢ ነው፣ እንዲያምርብሽ ነው። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም። ሪያሊቲ እንደሆነ ማወቅ አለብን። እኔ ሰዎች ሊመስላቸው ይችላል ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም በፍጹም። ድሮ ነበረ ማለት ሜዲካል ዶክተር ምናምን ስትባይ ገና ግራጁዌት አድርገሽ ስትወጪ ምናምን ይኖራል እንደዛ። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ፣ ከዛ ሲጨምቅሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። የለም ተሰባብሯል። እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም። ናቹራሊ ስላልነበረ አይደለም፣ ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው። ያ መውጣት የቻለው ግን ክራሽ ከመደረግ እና እንደዛ መውሰድ አለብን። እንድታብቢም ፕሬሸሩ ያስፈልጋል ለማለት ነው። ብንል ብሬክስሩ ክራውዱ አለ፣ ፐብሊኩ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። ታላቁ ሩጫ ሲደረግ በጣም ብዙ ህዝብ ነው አይደለም የሚሮጠው፣ ብዙ ሺህ ህዝብ ነው የሚሮጠው። እዛ መካከል ግን አትሌቶች አሉ በኋላ የሚሸለሙ። ስለዚህ ክራውዱ ሲሮጥ ምናምን እንደዚህ ከመካከል እውነተኛዎቹ እነዚህኛዎቹ እየተጫወቱ ውሃ እየተረጫጩ ምናምን እንትን ሲሉ እውነተኛዎቹ የማሸነፍ ዓላማ ያላቸው አትሌቶች ግን አፈትልከው ይወጣሉ። ብሬክስሩ እሱ ነው፣ አፈትልኮ መውጣት። አንድ ጊዜ ፋሬስ የሚባል ልጅ መንታ አርግዛ፣ ባይብል ላይ ነውና መንታ አርግዛ መጀመሪያው ልጅ ሊወጣ እጁን ያወጣል። ከዛ ሊወጣ ነው ብላ እጁ ላይ ቀይ ታስርበታለች። ከዛ እሱ እጁ ይመለስና ያኛው ልጅ መንታ ናቸው፣ ያኛው ልጅ ጥሶ ይወጣል እና ለምን ጥሶ ወጣ ትለዋለች። ብሬክስሩ ነው። እና አንዳንዴ በህይወትሽ አጋጣሚ ሰብረሽ የምትወጭበት ጊዜ አለ፣ አምልጠሽ የምትወጭበት አለ። ይሄም ማለት ነው አጋጣሚዎቹ ይመጣሉ። አጋጣሚዎቹ ሲመጡ እነዛን አጋጣሚዎች መጠቀም አለብሽ። ህይወት የሚያመጣቸው ኦፖርቹኒቲስ አሉ። እነዛ ማምለጫዎችሽ ናቸው፣ አምልጠሽ የምትወጭባቸው ናቸው። አይደንቲፋይ ማድረግ መቻል አለብሽ። ስታገኛቸው እነሱን ተጠቅመሽ አምልጠሽ መውጣት አለብሽ እና እድሎች ናቸው። እኔ አሁን ከአብዛኛው ህዝብ ጋር እንዴት ነው የተዋወቅኩት? አንድ ሰርክል ውስጥ ነበር ብዙ የምታወቅ። ግን ብሔራዊ ቲያትር ፕሮግራም የሚያዘጋጁ ልጆች ጋበዙኝ የዛሬ 7 ዓመት 8 ዓመት። በፈቃዱ የሚባል ልጅ አለ። መጀመሪያ እንደውም እሱ ይመስለኛል የጋበዘኝ። ምስክር አለ፣ ጌታቸው አለ። የጥበብ ምሽት ያዘጋጃሉ። የጥበብ ምሽት ላይ ናና ንግግር አድርጋሉ። ከዛ አሁን እሱ ሲመጣ እኔ የጥበብ ምሽት ላይ ምን እሰራለሁ? ገጣሚ አይደለሁ፣ አርቲስት አይደለሁ፣ ልብ ወለድ አልጽፍ ማለት እችላለሁ። ብሔራዊ ቲያትር ህዝብ ይሰበሰባል፣ የጥበብ ምሽት ነው፣ ዋይኖት አልኩኝ። ከዛ ሄድኩኝ። የመጀመሪያው ያረኩት ንግግር ስለ አሮጌ አቁማዳ፣ ስለ አዲሱን ወይን ጠጅ በአሮጌ አቁማዳ ታስቀምጡ የሚል ነበር እንትን ነበረ። እሱ ቫይራል ሆኖ ወጣ ዩቲዩብ ላይ። ከዛ አሁንም እዛ ብሔራዊ ቲያትር መሄድ ጀመርኩ። ከዛ ሚዲያዎች ላይ፣ ከዛ አሁን ለጀነራል ፐብሊኩ ለአንድ ግሩፕ ሳይሆን ለሁሉም እንዲሆን ሆነ የማስተምረው ትምህርት። ግን ያቺ አጋጣሚ ስትመጣ፣ የብሔራዊ ቲያትሩ አጋጣሚ ስትመጣ አይ ምናምን ብልስ አይሆንም። ስለዚህ ኦፖርቹኒቲው ራሱን ሲያቀርብልሽ እሷን አጋጣሚ መጠቀም። ህልሙ ያለ ጠንክሮ መስራት አይመጣም፣ አይሳካም። የግድ ነው። የግድ የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። ጠዋት 11 ሰዓት 5 AM የሚነሱ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካው? አይቻልም። ህልም ራሱን አያሳካም። ህልሙ ይቀመጣል፣ መሻቱ ምኞት ይቀመጣል። ግን ተነስተሽ እንድትሰሪ ግን ይፈልጋል። እርዱኝ እረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል? ፈጣሪ ብሏል፣ እርዱኝ እረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን
የድካማችሁን ፍሬ ግን እባርካለሁ ብሏል። የድካማችሁን ፍሬ ማለት ትሰራታለህ፣ የምትሰራው ግን እባርካለሁ፣ ኤፈርትህን እባርካለሁ፣ ፍሩቱን እባርካለሁ ግን ተብለናል። ስለዚህ መስራት አለብን፣ ተነስተን መስራት አለብን። እኔ ኢትዮጵያ ውስጥ በጣም ከማደንቃቸው ሰዎች አንዷ ኤልሳ ነች። ኤልሳ ቆሎ እንዴት እንደማከብራት ነግሻች። አሁን ትንሽ ጊዜ ሆነን ካገኘኋት ግን ኤልሳ ቆሎ ከደወለች እኔ እየነዳሁ ከሆነ አቁሜ ነው ማናገራት። በጣም ነው ሪስፔክት ማረጋት። ኤልሳ ቆሎ እንዴት ነው የጀመረችው? በጣም ተቸግራ እያለች ውስጧ ይሄ መሻት መጣ፣ ሐሳብ መጣ። እሷ ድምፅ ነው የምትለው እና ምንድነው ቆሎ ቆይ የሚል ድምፅ ነው የሰማችው ውስጧ። ቆሎ እኔ ብላ መጀመሪያ እኔ ቆሎ ልሸጥ ምናምን አለች። ማለት ይሄ የሚሰፈረው መስሏት ማለት ነው። በኋላ ሰው ሲመጣላት አዘጋጀች። ኦቾሎኒውን ገብሱን ምን አዘጋጀችና ቆሎ ሰራችና ትንሽ የሱፐር ማርኬት ነበር፣ እዛ ሱፐር ማርኬት ወስዳ አስቀመጠች፣ 2 ላስቲክ። በማግስቱ ስትመጣ ተሽጧል። ከዛ እንደገና ደግሞ 5 አዘጋጀችና እሱን ደግሞ ወስዳ አሁንም እዛ ትንሽ የሱፐር ማርኬት ታስቀመጠችው፣ እሱም ደግሞ ተሸጠ። እያለ በጣም ሃርድ ወርኪንግ ነች፣ በጣም ጎበዝ ነች። አሁን ስንት ልጅ ባገኘኋት ጊዜ ትንሽ ቆየ። አሁን ብዙ ምናልባት በመቶች የሚቆጠሩ ሰዎች አሉ በእሷ ስር ተቀጥረው የሚሰሩ። እንግዲህ ይሄ ተአምር ነው። እሱ ብቻ አይደለም። ኢትዮጵያን ኤርላይንስ ፈርስት ክላስ ስትበሪ ለኢኮኖሚ ክላስ አይሰጥም። ፈርስት ክላስ ግን ውድ ዋጋ ከፍለሽ ፈርስት ክላስ ስትበሪ ከሚሰጡሽ ነገሮች አንዱ ኤልሳ ቆሎ ነው። እንደዛ ገጥሞኝ ያውቃል። ሁሌ ያርጉት አያርጉት አላውቅም። ኤልሳ ቆሎ ነው። አሜሪካ ብትሄጂ ኤልሳ ቆሎ ነው። ካናዳ ብትሄጂ ኤልሳ ቆሎ ነው። እዛ ብትሄጂ ኤልሳ ቆሎ ነው። በቃ ብራንድ ነው። ግን ሺ ወርክድ ቬሪ ሃርድ። አንደኛ ልቧን ተከተለች፣ የሰማችውን ነገር ተከተለች፣ መሻቷን ተከተለች። ወዲያ ወዲህ ባለፈው ቀጭኑ መንገድ እንዳልን ሌላ አይነት ቢዝነስ ውስጥ መግባት አልፈለገችም። ቆሎ ላይ አተኩራ በጣም ሰክሰስፉል፣ ብዙዎችን የምትረዳ ደግሞ ብዙዎችን ትረዳለች። በጣም ብዙ ሰራተኛ አላት እና ግን ደክማ ነው እዛ ጋር የደረሰችው። ህልሙን ከተቀበለች በኋላ በጣም መስራት ነበረባት። በጣም ሰርታ ግን ኢንተርናሽናል ብራንድ መስርታለች፣ ኤልሳ ቆሎ የሚባል። እንግዲህ ተመልከች፣ አሁን ከ2 በላይ አይሸጥም ምናምን ሲል ቅድም እንዳልኩሽ ወጣ ስትይ ተቃውሞች ይኖራል። አስተያየቶች ጥሩ ናቸው። ኮሜንቶች፣ ኮንስትራክቲቭ የሆኑ ክሪቲሲዝም፣ እንድታድጊ እንድታስተካኪ የሚሰጡሽ ነገሮች አሉ። ግን ደግሞ ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጪ፣ አውትሻይን አታድርጊ። አውትሻይን ካደረግሽ ተቃውሞን አትፍሪ፣ አይቀርልሽ። ማንም ብትሆኚ አይቀርልሽ። አርፎ መቀመጥ አንድ ነገር ነው። በቃ እንትን ብሎ ወደ ሚዲያም አለመውጣት፣ ፐብሊክም አለመውጣት። እኔ አሁን ጓደኞች አሉ ስፔሻሊስት ሐኪሞች፣ በጣም ታዋቂ ስፔሻሊስት ሐኪሞች አሉ። ማንም ይናገራቸው፣ ክሊኒካቸው ነው ሆስፒታላቸው ነው የሚቀመጡት። እነሱን ለማግኘት 3 ወር 4 ወር ተመዝግበሽ ጠብቀሽ ነው። ትላልቅ ስፔሻሊስቶች ናቸው። ማን ነው የሚጽፍባቸው? ማን ነው የሚናገራቸው? ማን ነው የሚሰድባቸው? ማንም ብለው ስራቸውን መስራት ነው። ወደ ፐብሊክ ልውጣ ካልንስ አይቀርም። ጨዋ ብትሆኚ፣ ጥሩ ብትናገሪ፣ ታገቢ፣ ብትፈቺ ምን ሁሉ አይቀርም፣ ክሪቲሲዝሙ አይቀርም። እና እሱን አለመፍራት ያስፈልጋል። እኔ ከሰዎች ጋር ባልተገናኘ ይሄኛው ምሳሌ የምሰጥሽ ከሰዎች ጋር ባልተገናኘ ነው። ግን ነገሮች አሉ የሚያሳድዱሽና ደክሟቸው የሚተዉ ነገሮች አሉ። እኔ አንዳንድ ሰፈር ውስጥ ስገባ መኪና እየነዳው ከሰው ጋር አይገናኝም። ይሄኛው ምሳሌ ነገሮች ነው። በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ ሰፈር ውስጥ። በጣም ነው የሚጮሁት፣ ያስፈራሉ። በመስተዋት ስታያቸው ያስፈራሉ። ይጮሃሉ፣ መኪናሽን እያሳደዱ ይከተላሉ። ከዛስ ያቆማሉ። እኔ ምንድን ነው የማደርገው? just keep on driving፣ መንዳቴን እቀጥላለሁ። ለምን ጮሁብኝ አልልም። ቆሜ ላስረዳቸው አልሞክርም። ምን አረኳቸው አልላቸው። ይጮሃሉ፣ ይከተላሉ። እኔ መንዳቴን እቀጥላለሁ፣ እነሱ ይመለሳሉ። አንዳንድ ነገሮች እንደዛ ናቸው። የተወሰነ ደረጃ ያሳድዱሻል። ቆመሽ አታያቸው፣ ቆመሽ መልስ አትስጫቸው። እንዳልኩ ስለ ሰዎች አይደለም፣ ጉዳዮቹን ነው የምለው።
ከዛ አንቺ just keep on driving ማድረግ ያለብሽን ነገር እያደረግሽ ዝም ብለሽ ወደፊት ሂጂ፣ ደክሟቸው ይቀራሉ። እና የሰዎችንም ተቃውሞ አለመፍራት፣ እንዲህ አይነት ጉዳዮችም ደግሞ አለማቋረጥ የሆኑ ጩኸቶች ሲኖሩ just ignore it and keep on driving እንደዛ ያስፈልጋል። ስለዚህ ተቃውሞን አለመፍራት፣ ያለበለዚያ አለመውጣት። አስተያየቶች አሉ። አንዳንዴ ሰዎች ይመክሩናል። እኔ እሰማለሁ፣ በጣም እሰማለሁ። የሚገርምሽ አንዳንዴ ኔጌቲቭ እንኳን ተነስተው እንኳን ሲናገሩ እስቲ ቆይ ምን አስቦ ነው? ምን ታይቶት ነው? ምንድነው ማስተካከል ያለብኝ ብዬ አያለሁ፣ አስተካክላለሁ። የሌሎችን ህልም ማሳካት፣ አንዳንዱ ህልም የአንዳንድ ሰው ህልም እጃችን ላይ ነው ያለው። ምሳሌ ልስጥሽ። 2 ሰዎች ቆመው ይጸልያሉ። ይሄኛው ባለሀብት ነው እና የ500 ሚሊዮን ብር ፕሮጀክት አለው እና እሱ እንዳይበላሽበት እንዲሳካለት እየጸለየ ነው። እዛ ጋር ሌላ ሰው ይጸልያል ቆሞ እና ቤት ኪራይ ነው መክፈል የፈለገው 500 ብር ነው። ይሄ 500 ሚሊዮን ብር ፕሮጀክት ነው የሚጸልየው፣ ያኛው 500 ብር የቤት ኪራይ ነው የሚጸልየው። ከዛ ይህም ሲጸልይ ያም ሲጸልይ ይሄኛው ባለሀብቱ አየውና አንተ ምንድነው የምትጸልየው አለው። ቤት ኪራይ ምከፍለው እንዲሰጠኝ አምላኬ አለ። ስንት ነው አለው። 500 ብር አለው። እና አለውና 500 ብሩን ሰጠውና መስመሩን አታጨናንቃለሁ። ያ 500 ብር ይዞ ሄደ። ጸሎቱ ተመልሷል። ይሄኛው በሰፊው በቃ ኔትወርኩን በሙሉ ተቆጣጥሮ ብቻው ነው በደንብ እንዲሰማ ማለት ነው። ስለዚህ የዚህ ሰውዬ ህልም ቤት ኪራይ ነበር አይደል? እዚህ እሱ ሰጠው 500 ብር። አንዳንድ ሰዎችን መጃችን አለ። እኔ ቤት ውስጥ የሚያግዙን አሉ አይደለም? በተለምዶ ሰራተኛ የምንላቸው 2 ልጆች እኔ ጋር የነበሩ ፈቅጄላቸው ትምህርት ቤታቸውን ከፍዬ ትምህርት ቤት እየሄዱ የመጀመሪያ ዲግሪያቸውን አግኝተው ወጥተዋል። ምንድነው ይሄ? የእነሱን ህልም ማሳካት ነው። መማር ትፈልጋለሽ? አዎ። የማታ የለም ትምህርት፣ የቀን ነው። አዎ። ግማሽ ቀን ተምረሽ ትመጫለሽ። አዎ። ከዛ ስራሽን ትሰሪያለሽ። ፋይን። የትምህርት ቤትሽን ነው እከፍላለሁ፣ ሂጂ ተማሪና ነው። የመጀመሪያ ዲግሪያቸውን አግኝተው ጨርሰው ወጥተው በጣም ነው ደስ የሚል። አዎ። አሁን ወጥተው ስራ ይዘው አግብተው ወልደው ምናምን እንደዛ ነው የምታየው። እና የሌሎችን ህልም ደግሞ ማሳካት ይቻላል ማለት ነው። አንዳንዱ ህልም በጣም ያስጠብቃል። 20 ዓመት የሚያስጠብቅሻል፣ ከዛም በላይ የሚያስጠብቅሻል። አንዳንዱ 15 እና ከታከትሽ ህልምሽ አይፈጸም። መጽናት ያስፈልጋል። አለመታከት፣ አለመሰልቸት፣ አለማቆም ያስፈልጋል። ሆልድ ኦን ማድረግ፣ ሆልድ ኦን ቱ ዩር ድሪም። ህልምሽን አጥብቀሽ ይዘሽ የፈለገውን ጊዜ ይፍች እና ታክቶን አቋራጭ ከፈለግን ይበላሻል፣ ደክሞን ካቆምን ይበላሻል። ለሰዓት ብለን እናሳጥረው። ስለዚህ አለመታከትና አለመሰልቸት ያስፈልጋል። ግራቪቲ ምንድነው? ያው ማንኛውም ነገር ወደ ላይ ሊወጣ ሲል ስቦ የሚያስቀረው የሚመልሰው ግራቪቲ ነው አይደለም? ህልማችንን ስንኖር ወደ ምኞታችን ስንሄድ መሻታችን ሊፈጸም ሲሉ ጎትቶን የሚያስቀር ግራቪቲ አለ። ለምሳሌ ሱስ ነው። ሱስ ይዝና ጎትቶ ያስቀር። አላስፈላጊ ትክክለኛ ያልሆነ የፍቅር ግንኙነት ጎትቶ ያስቀራል። ወደ አንድ ጊዜ ስለ ራይድ ሾፌሮች ተናግሬ እነሱም ምሳሌ አድርጌ የሚቅሙና የማይቅሙ ራይድ ሾፌሮች ብዬ አስተማርኩ። ከዛ የማይቅሙት እውነት ነው ደግሞ አሁን ሲሄድ ነው ኤርፖርት ምናምን ራይድ እጠቀማለሁ። የማይቅሙት የማያጨሱት ምናምን ሰርተው የሰው መኪና ይዘው በዛ መኪና ሰርተው የራሳቸውን መኪና ይገዛሉ። ከዛ የራሳቸውን መኪና ገዝተው ደግሞ እንደገና ሁለተኛ መኪና ይጨምራሉ። ቤት ሁሉ ይሰራሉ። በጣም የሚገርም ስራ ነው። የሚቅሙት ደግሞ ይሰሩበትን ይቅሙበታል፣ ያጨሱበታል። እና አንድ ቀን ሲሄድ ዶክተር ያልከውን እኮ ሰምተናል፣ እኛ ቃሚዎቹ ሰምተናል። ግን እውነት ነው። እንዳታድጊ የሚከለክሉሽ ግራቪቲዎች አሉ። ሱስ ነው፣ የፍቅር ግንኙነት፣ ልክ ያልሆነ ፍቅር ግንኙነት፣ ዝም ብሎ ህይወትን ዌስት ማድረግ፣ እነዚህ ከምትሄጂበት እየጎተቱ የሚያስቀሩ ግራቪቲዎች ናቸው። እና ይህም መቋቋም ያስፈልጋል። ሌላ ቀን ደግሞ በዚህ ላይ እንመለስበታለን። አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። መብታቸው ነው። እኔ ግን አይመስለኝም። ህልሙን የሰጠው ፈጣሪ አለ። ህልሙን የሰጠኝ እሱ ከሆነ የሚያሳካልኝ እሱ ነው። እኔ ማድረግ ያለብኝን አድርጋለሁ፣ ጠንክሬ እሰራለሁ፣ ቅድም ያልናቸውን በሙሉ አድርጋለሁ። የሚሳኩት ግን በሱ ነው ብዬ ነው በግሌ የማምነው። እርግጠኛ ነኝ አንቺም ታምኛለሽ።
ግን አንዳንድ ጸሎቶች አሉ ጵንኤል ዴስፐሬት ሆነሽ የምትጸልያቸው በቃ እርዳኝ አግዘኝ ብለሽ የምትጸልያቸው ቆመሽ ቃሉ እንደሱ አይነት አለመፍራት እነሱን ለመጸለይ አለማፈር በቃ I need your help እርዳታ ያስፈልገኛል። ጴጥሮስ መስጠም ሲጀምር ምንድን ነው ያደረገው? ጮኸ ነው እኮ የሚለው እጁን አውጥቶ ጮኸ ነው የሚለው። እና አንዳንድ ጊዜ ቨልነረብ በፈጣሪ ፊት በጣም ፎርማል ለመሆን አለመሞከር ልክ አዚፍ እሱ የማያውቀው ፍርሃቴን የማያውቀው ይመስል ድካሜን የማያውቀው ይመስል ጭንቀቴን የማያውቀው ይመስል ቋንቋ ለማሳመር ከመሞከር ከደከመኝ እግዚአብሔር ሆይ ደክሞኛል ማለት እንደየእምነታችን አም ታየርድ ተርችቶኛል፣ ተስፋ ከቆረጥ ተስፋ ቆርጬ ድረስልኝ፣ አግዘኝ፣ አልቻልኩም ማለት አልቻልኩም። በቃ እንዲህ ማለት በጣም ጥሩ ነው። እንደውም በጣም የሚሰማ እውነተኛ በቃ ከልብሽ የተሰማሽን ተሰምተሽ የምትጸልዩ ጸሎት በጣም ይሰማ ይመስላል።